ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምንሰንብታችኋል። ዛሬ ከታዋቂውና ዝነኛው የቀድሞ የቅዱስ ጊዮርጊስ አሰልጣኝና ተጫዋች ፋሲል ተካልኝ ጋር ቆይታ የምናደርግ ይሆናል። በዛሬው ቆይታችን ታዲያ በወቅቱ የዝውውር ጉዳይ ዙሪያ ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የሚጋብዛችሁ የፕሮግራሙ አዘጋጅና አቅራቢ መላኩ ወልደሰንበት ነኝ። መልካም ቆይታ። አሰልጣኝ ፋሲል ተካልኝ የወቅቱ አነጋጋሪው ሰው ሆነሃል። እንግዲህ ከዚህ ከዝውውር ጋር ተያይዞ በተደጋጋሚ ያንተ ስም እየተነሳ ይገኛል። በተለይ ደግሞ በተጫዋችነትም በአሰልጣኝነትም ካሳለፍክበትና ብዙ ማንነት ከሚያያዘው ቅዱስ ጊዮርጊስ ጋር የመለያየት ጉዳይ ደግሞ ብዙዎችን እጅግ በጣም እያነጋገረ ያለ ጉዳይ ነውና ዛሬ በእነዚህ ጉዳዮች ላይ ቆይታ የምናደርግ ይሆናል። በቅድሚያ ግን ጥሬን አክብረ እዚህ ስቱዲዮ ስለተገኘ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ አክብራችሁ ስለጠራችሁኝ። እንግዲህ ቅዱስ ጊዮርጊስ እጅግ መከራ ውስጥ በነበረበት ሰዓት ላይ በፋይናንስም በአስተዳደርም እጅግ ቀውስ ውስጥ በነበረበት ወቅት ላይ ና አሰልጥን ተብለህ ስትጠየቅ ጥሪውን ተቀብለ መተ ቲሙን በሊጉ የማቆየት ኃላፊነትን አሳካ። ብዙዎች በዚህ ተደሰቱ፣ ኮሩብህም አውቃለሁና ቅዱስ ጊዮርጊስ ከዛ ከመከራ ውስጥ ከስቃይ ውስጥ በወጣ ማግስትና ወደ ደስታ በተሸጋገረበት ማግስት ደግሞ ከቡድኑ ጋር የመለያየት ነገር ተሰማ። ይህ ስሜት እንዴት አስተናገድከው? እንግዲህ ያው እንዳልከው ጊዮርጊስ የዛሬ 2 ዓመት ስጠራ ምንም ጥያቄ የለውም። ቅዱስ ጊዮርጊስ ትልቅ ቡድን ነው። ማንም ጊዮርጊስን ማሰልጠን ይፈልጋል። በእርግጥ እኔ ግን በዛን ወቅት ደግሞ ማንም ጊዮርጊስን ማሰልጠን የሚፈልግበት ሁኔታ ላይ አልነበረም። ወደ ጊዮርጊስ መጀመሪያ ስመጣ ያው ጊዮርጊስን ማሰልጠን ደስታዬ ነው። ምንም ጥያቄ የለውም። በዛው ልክ ጊዮርጊስ የነበረበት ሁኔታ ደግሞ በጣም አስጨናቂ ነበር። ስለዚህ ጫናው ደግሞ ከፍ ሊል እንደሚችል ከምንም ሁኔታ ውስጥ ቢሆን ጊዮርጊስ ጫና ነው። ያ ደግሞ እኔ ስመጣ የነበረበት ደግሞ ኮንዲሽን የሚታወቅ ነው እና የበለጠ ጫና የሚጨምር እንደሆነ ተረድቼ ነው የመጣሁት። እዛ ላይ 2 ነገር አያለሁ። አንዱ ጫናውን እንዴት አስተናግደዋለሁ ነው። ሁለተኛው ነገር ደግሞ በደንብ የተሟላ ቡድንና በሁሉ ነገር ሙሉ የሆነ ቡድን ማሰልጠን ከባድ አይደለም። ያንተን አቅም ብቻ ነው የሚጠይቀው። ጊዮርጊስ ደግሞ ዋንጫ መውሰድ የለመደ ቡድን ነው። የነበረበትን ስጠራ የነበረበት ሁኔታ ጥሩ አይደለም። ግን ማኔጅመንቱ ይህን ቡድን ማሻገር ትችላለህ ብሎ ደግሞ ያንን ኃላፊነት ሲሰጠኝ በራሴ ላይ ያለኝ እምነት ከፍ እንዲል አድርጓል። እኔም ያሰብኩት እሱ ነው። ሊቸግረኝ ይችላል፣ ግን ጊዮርጊስ ቤት ያለውን ነገር አውቃለሁ። አንዳንድ ብዙ ልምድ ያላቸው ተጫዋቾች ከቡድኑ እየለቀቁ ነበር። ግን በዛው ልክ ደግሞ ትንሽ ወጣቶች እና ልምድ ያላቸው ተጫዋቾች ስለነበሩ እነሱ ላይ አንዳንድ የዝውውር ነገሮችን ጥሩ ተጫዋቾችን ጨምረን ለዋንጫ መፎካከር እንችላለን ብዬ ነው ወደ ቡድኑ የመጣሁት። ያው ከዛ በኋላ ግን የገጠመኝ ነገር ከባድ ነው። በተለይ በዚህኛው ዓመት ያው በጣም አስቸጋሪ ሁኔታ ውስጥ ነው። ጊዮርጊስ የገነባው ብራንድ አለ፣ ማሸነፍ፣ ሻምፒዮን መሆን፣ እያንዳንዱ ጨዋታ ላይ ነጥብ ማግኘት የገነባው ብራንድ አለ። ይህን ግን በዚህ በተለይ በሁለተኛው የውድድር ጊዜ ነገሮች እየከበዱ መጡ። ከፋይናንስ ጋር ያጋጠመው ችግር የሚታወቅ ነው። ስለዚህ እንግዲህ ይህንን ቡድን እንዲቆይ ወይም ደግሞ በተፎካካሪነት ለማቆየት የሚቻለውን ሁሉ ተደርጓል። አቅሜን፣ ጊዜን፣ ለእኔ የሚለውን ነገር ትቼ ቡድኑ ላይ ለማተኮር ሞክሬያለሁ። እንግዲህ ፋይናሊ እግዚአብሔር ፈቅዶ ያው አብቅቶለታል። ብዙ ሰዎች አብቅቶለታል፣
በፋሲል ስር ይህ ቡድን ሊወርድ ነው ብለው አስተያየት መስጠት የጀመሩ ሁሉ ሰዎች ነበሩ። ግን እግር ኳስ ጠንክረህ እስከሰራ ድረስ በራስ እምነት እስካሳደርክ ድረስ ያለህን ሪሶርስ ማስተባበር ከቻልክ አንድ ነገር ማምጣት ይቻላል ብዬ አምናለሁ። ያው ፋይናሊ በጥሩ ውጤት ቡድኑ ጨርሷል። በዛ ውስጥ ደስ የሚለኝ ነገር ብዙ ወጣቶችን ለጊዮርጊስ መፍጠር ችለናል። ምናልባት እነዚህ ወጣቶች ወደፊት ሀገርንም ሊጠቅሙ ይችላሉና ደስታው ከፍ ያለ ነው። ያው እንግዲህ ኮንትራቴን እጨርሳለሁ። ኮንትራቱን የማደስ ጉዳይ የክለቡ ነው። ግን እኔ እንደ አሰልጣኝ ማሰልጠን ፕሮፌሽኔ ነው። ህይወቴ ይቀጥላል ብዬ ነው ማስበው። ግን ስሜቱን እንዴት አስተናገድከው? እንዴት ተቀበልከው? አሁን ምንም ስሜት አልተሰማህም፣ አልተቆጨህም፣ አልተናደድክም ብሎ ለማለት አይከብድም? አይ ነው እንጂ እንኳን ብዙ ጊዜን ካሳለፍኩበት ከቅዱስ ጊዮርጊስ ይቅርና ከማንኛውም ክለብ ጋር ከቆየህበት በአንድ አመትም በሁለት አመትም ስትለይ ከለመድክበት ተጫዋቾች ከለመድከው ክለብ ስትለቅ የሆነ ፊል ያደርጋል። እኔም ጊዮርጊስ ቆይቼ እነዚህ ያሳደግናቸውን ወጣት ተጫዋቾች ፍሬያቸውን ባይ ደስ ይለኝ ነበር። ከዚህ የተሻለ ታሪክ ደግሞ ቡድኑ ውስጥ ብሰራ እንደ አሰልጣኝ በቡድኑ እንዳደገ ሰው ሌላ ታሪክ ደግሞ ብሰራ ደስ ይለኝ ነበረ። ጊዮርጊስ ሂድ አላለኝም። ግን ያው የኃላፊነት ጉዳይ አሁን እኔ ከማስበው ኮቺንግ ኬሪየሬን ከመጠበቅ ከማስበው ራዕይ ጋር ሊጣጣምልኝ ስላልሄደ ያው ውጭውን ወይም ደግሞ መጪውን ጊዜ ማሰብ ስላለብኝ የራሴን ውሳኔ ወስኛለሁ። በምን ሁኔታ ውስጥ ሆነ ነበረ? እንግዲህ በረዳት አሰልጣኝነት ይመስለኛል እንድትቀጥል የተፈለገውና ይህንን የነገሩ በምን ሁኔታ ውስጥ ሆነ ነው? እንዴት ነው የሰማኸው? ያው እንግዲህ ሁልጊዜ ሰው አይደለህ እና መጭህን ታስባለህ። ስለዚህ ያው ስለ ቆይታዬ ማወቅ እፈልግ ነበረ እና ስለ ቆይታዬ በጠየቅኩበት ጊዜ ያው እንዲህ ታስቧል። ስለዚህ አሰልጣኝ ሚቾ ከኛ ጋር ይቀጥላል። ከሱ ጋር ሆኜ የምሰራበት እድል ካለ እሱ እኔ መጀመሪያ ምርጫ እንደሆንኩ የተነገረኝ በክለቡ በአሰልጣኙ ፍላጎት ማለት ነው። ግን ያው እኔ ደግሞ አሁን ያለሁበት የአሰልጣኝነት ደረጃ ከፊቴ ያለው ነገር ወይም ደግሞ የማስበው ነገር ያ አላመንኩበትም፣ ተገቢ ነው ብዬ ስላላሰብኩ የራሴን ውሳኔ ወስኛለሁ። ይሄ በእግር ኳስ ዓለም ያለ ነው፣ ያጋጥማል። አንድ ቦታ ትቆያለህ፣ ትሄዳለህ፣ ትማራለህ፣ ስህተቶችን ታርማለህ፣ ደግሞ ተመልሰህ ትመጣለህ። ጊዮርጊስ በተጫዋችነቴ ወጥቻለሁ፣ ከዛ በአሰልጣኝነት ተመልሻለሁ፣ ከእንደገና ወጥቻለሁ፣ ከናሽናል ቲም ኃላፊነት ጋር ተያይዞ ወጥቻለሁ። አሁን ደግሞ 2 አመት ከቅዱስ ጊዮርጊስ ጋር ቆይቻለሁ። በተቻለ መጠን ቡድኑ ደረጃውን እንዲጠብቅ ጊዜን ጉልበቴን ሁሉ ተጠቅሜ የምችለውን አድርጌያለሁ። አሁን ደግሞ ለሌላ ኃላፊነት ራሴን አዘጋጅቻለሁ። ነገ ደግሞ ምን እንደሚከሰት አይታወቅም። እግር ኳስ እንደዚህ አይነት ሂደት ስላለው በእርግጥ ያው የስራው ባህሪ ነው። እንኳን በዚህ ደረጃ ላይ ሆኖ ቀርቶ አሰልጣኝ ዋንጫ አንስቶም ከክለብ ጋር ሊለያይ የሚችልበት ሁኔታ እንዳለ በታሪክ የምናውቀው ነገር ነው። ነገር ግን ይህን ጉዳይ ከአንተ ጋር የበለጠ የሚያስተሳስረው ነገር ተደጋጋሚ የሆነ ነገር ያለ ይመስለኛል። እንደምታስታውሰው እንግዲህ ድሮ ተጫዋች እያለ ቅዱስ ጊዮርጊስ ወደ ከኢትዮጵያ ፕሪሚየር ሊግ 1990 ሲጀመር ቅዱስ ጊዮርጊስ የመጀመሪያው ተሳታፊ አልነበርምና ወደ ታችኛው ሊግ የወረደበት ሁኔታ ነበርና በዛ ጊዜ አንተ ደግሞ ገና አድገህ የፈነዳህበት ወቅት እንደነበረ ይታወሳል። ኢትዮጵያ ወጣት ቡድን ካፒቴን፣ ኢትዮጵያ ናሽናል ቲም ተጫዋች ነህ። ቅዱስ ጊዮርጊስ ውስጥም በካፒቴንነት ቁልፍ ከሚባሉ ተጫዋቾች አንዱ ነበርክና በዛን ወቅት ጊዮርጊስ ወደ ታች ወርዷልና አንተ እኛ ጋር መጫወት አለብህ ብሎ የኢትዮ ኤሌክትሪክ ክለብ አመራሮች አንተን እንዳነጋገሩና አንተ ደግሞ ከክለቤ ጋር ወርጄ ተመልሼ እመጣለሁ ብለህ ጥያቄዎቹን እንዳልተቀበልክ አስታውሳለሁ።
አንዱ ይሄ ነው። ሁለተኛው እና ሌላው ማስታውሰው ደግሞ በአሰልጣኝነት ህይወት ዘመን ላይ 2007 ላይ ይመስለኛል ብራዚላዊ አሰልጣኝ ቅዱስ ጊዮርጊስ አምጥቶ ነበር። ሳንቶስ ይባላል ካልተሳሳትኩ ስሙንና እሱ ይዞት ቲሙን ከጀመረ በኋላ ቡድኑ ጥሩ ፐርፎርም ማድረግ ባለመቻሉ ምክንያት ኃላፊነቱ እንደዚሁ ተሰጥቶ ቅዱስ ጊዮርጊስን ይዘ የኢትዮጵያ ፕሪሚየር ሊግ ዋንጫን አንስተሃል። ነገር ግን ደግሞ ዋንጫ ባነሳ ማግስት ደግሞ ልክ እንዳሁኑ ከክለቡ ጋር የማትቀጥልበት ሁኔታ ተፈጥሮ የውጭ አሰልጣኝ እንደዚሁ ቅዱስ ጊዮርጊስ ይዞ መጥቷል። አሁን ደግሞ ለሶስተኛ ጊዜ ቡድኑ በዚህ አስቸጋሪ ሁኔታዎቹ ውስጥ በዚህ ደረጃ አድርሰ ትቀጥላለህ የሚል እምነት የቅዱስ ጊዮርጊስ አብዛኞቹ ደጋፊዎች እምነት ነው። የብዙ የስፖርት ቤተሰብም ስሜት፣ ፍላጎት እውነታ ያ ነበርና ያ በሆነበት ሁኔታ ግን እንድትሰናበት ተደርገሃልና ይህ ደግሞ እየሆነ ያለው ቅዱስ ጊዮርጊስ ራሱ ከታች ጀምሮ ያፈራው ያበቃው አሰልጣኝ ላይ መሆኑ ጉዳዩን የበለጠ እንድንነጋገርበት ዛሬም አጀንዳ አድርገን እዚህ ጋር እንድናቀርበው አድርጎናልና የዚህ መደጋገምን እንዴት ተመለከትከው? እኔ እንግዲህ በተለየ መንገድ አላየውም። እግር ኳስ ነው እንዳልከው 1990 እውነት ነው አስታውሳለሁ። ጊዮርጊስ ወደ ታች ወርዶ ነበርና ያው ተገቢ ባልሆነ መንገድ ነው ሁሉም ታሪኩን ያውቃል ወደ ታች የወረደውና እኛ በከፍተኛ ዲቪዚዮን ነበር የምንጫወተው እንዳልከው። ይሄ ጥያቄ ከመብራት ኃይል አመራሮች መጥቶ ነበር በሊጉ። ያው እንግዲህ በዛን ወቅት የናሽናል ቲም ተጫዋች ነበርኩ። በጣም ብቅ ያልኩበት ሰዓት ስለነበረ መብራት ኃይል እንድጫወት አንዳንድ ሀሳቦች መጥተውልኝ ነበር። ግን ያንን ትልቅ ቡድን ያደግኩበትን ቡድን ጊዜ ወደ ታች ሲያወርደው የራሴን ፍላጎት አስቀድሜ ጊዮርጊስን ትቼ የሚሄድበት ምንም እድል አልነበረም። በወቅቱ አሰልጣኝ አስራት ኃይሌ ነበር። ስለዚህ ያንን ቡድን በአንድ አመት መመለስ እንደምንችል እምነቱ ስለነበረን ከቡድኑ ጋር ብዙዎቻችን ተጫዋቾች ማለት ይቻላል ምናልባት በላይኛው ሊግ እንዲጫወቱ ጥሪ የቀረበላቸው ተጫዋቾች ሊኖሩ ይችላሉ፣ አላቅም በሰዓቱ ግን። ስለዚህ ወደ ታች ወርደን ወደ ላይ ቡድኑን ማምጣት የኛ ኃላፊነት ነው። እኔ ከወጣት ቡድን ያደግኩት የቡድኑ ካፒቴን ነበርኩ። ስለዚህ ይሄ እንግዲህ የእምነት ጉዳይ ነውና ያው መጨረሻ ላይ ተሳክቶልን ቡድኑን ወደ ላይ እንደውም በድሬዳዋም በአዲስ አበባም ውድድር ኮከብ ተጫዋች ተብዬ ነው የተሸለምኩትና ይሄ ሁልጊዜ የማወራው ታሪኬ ነው። በ2007ም የተሰጠኝን ኃላፊነት በአግባቡ ተወጥቻለሁ ብዬ አስባለሁ። ለምን በወቅቱ እኔና ዘርዬ ነበር አሰልጣኝ። ያው ብራዚላዊ ዲዮ ሳንቶስ የሚባለው አሰልጣኝ ከውጤት ጋር ተያይዞ ያው ቡድኑ ተሰጠን። ሶስተኛ ነበረ እኔ ቡድኑን ሶስት ወይም ሳሰለጥን። ስለዚህ ተገቢውን ስራ ሰርተን ቡድኑን ወደ ሻምፒዮንነት አድርሰናል። ወይም በወቅቱ የሊጉ ኮከብ አሰልጣኝ ተብዬ ተመርጫለሁ። ይሄ ሌላ ማወራው ታሪኬ ነው። አሁን ደግሞ ያኔ እንደውም ወጣት ነበርክ፣ ገና ነበርክ ለሙያው። አሁን 11 አመት በኋላ ነው ያው። አሁን ደግሞ በጣም ልምድ ያገኘሁበት የተማርኩበት እንደ ሰው በየጊዜው ከስተቴ እየተማርኩ እያደግኩ ያለሁበት ሁኔታ ነውና ይሄ ቡድን በዚህ መልክ በችግር ውስጥ በነበረ ሰዓት ስለደረስኩ ስለሰራው ይሄ ቡድን እዛው ደረጃ ላይ እንዲቆይ ስላደረግኩኝ የዛ የታሪክ አካል ስለሆንኩኝ ኩራት ነው የሚሰማኝ። ለምኖርበት ቦታ ወይም ለምሰራበት ቦታ ታማኝ ነኝ ብዬ አስባለሁ። ውሳኔዎች በእኔ የሚወሰኑ አይደሉም። ሁልጊዜ የትም ቦታ ስትሄድ እንዳሰልጣኝ አንተን የሚቀጥር አካል አለና ውሳኔዎች በዛ ልክ ነው የሚወሰኑት። እኔ የትኛውንም ነገር በክፋት ወይም በሌላ መንገድ አላየውም። ይሄ የህይወት አካል ነው። በእያንዳንዱ እንቅስቃሴ ውስጥ ዝቅ ማለት ከፍ ማለት አለ። በዛ ውስጥ ግን እኔ በራስ መተማመን እምነቴን በራሴ ላይ ያለኝን እምነት መጠበቅ፣ ለመማር መሞከር፣ ወደፊት ካስቀመጥኩት ቦታ ለመድረስ ጠንክሬ መስራት ነው የሚጠበቅብኝ። እንዳልኩ ጊዮርጊስ ትልቅ ቡድን ነው። አሁን የሽግግር ወቅት ነው። እንደ ክለብ የሚያስባቸው ነገሮች አሉ።
አይ ለዚህ የሚሆነኝ አሰልጣኝ ይሄ ነው ብሎ ከወሰነ እኔ ለዛ ራሴን ማዘጋጀትና መተባበር ነው። ወይም ደግሞ ከፊቴ ያለውን ራዕይ ወይም ደግሞ ከፊቴ ስለ ራሴ የማስበውን ነገር ተከትዬ መሄድ ነው ያለብኝ። እዚህ ውስጥ ማንንም ሰው ኮምፕሌን አላደርግም። ማንንም ሰው ቅሬታ አይሰማኝም። ይሄ የስፖርቱ የስራው አካል ነው ብዬ ነው የማስበው። ግን እዚህ ጋር አንዳንድ ነገሮችን እናንሳ እስቲ። ምናልባት ለዚህ ውሳኔ ክለቡን አብቅቶታል ሊባሉ የሚችሉ ነጥቦች ይነሳሉ። ከነዚህ መካከል አሁን አንዱ በተለይም በዘንድሮ የውድድር ዘመን ላይ በተጫዋቾች መካከል አለመግባባቶች የተፈጠሩበት ሁኔታ፣ በሜዳ ውስጥም ከሜዳ ውጭም ተጫዋቾች እርስ በርስ የተጋጩበት ሁኔታ እንደ አንድ ነገር ያነሳሉ። በረዳት አሰልጣኞችና በተጫዋቾች መካከል የተፈጠሩ አለመግባባቶች፣ ግጭቶች ለዚህ አብቅቶታል የሚሉ ወገኖች አሉ እና ከዚህ ጋር ተያይዞ ምን ትላለ? እነዚህ የተፈጠሩት ሁኔታዎችስ እንዴት ነው ሊፈጠሩ ይቻሉ? አንተስ ከተፈጠሩ በኋላ እንዴት ነው ማኔጅ አድርገ ቲሙን ከዛ በኋላ ለስኬት ያበቃኸው? እንግዲህ ያው አንድ ነገር ሲፈጠር ምክንያቶች ይፈጠራሉ። ሰዎች የሚፈጥሩት ምክንያት ይኖራል ብዬ አስባለሁ። በተጫዋቾችና በተጫዋቾች መሀል መጋጨት አዲስ ነገር አይደለም። በትሬኒንግ ሜዳ ትጋጫለህ። መልበሻ ክፍል ውስጥ ተጫዋቾች እርስ በርስ ሊጋጩ ይችላሉ። ኢትስ ኖርማል። እኔም ስጫወት ይሄ ነገር አለ፣ ሳሰለጥንም አለ፣ ወደፊትም ይኖራል። ዋናው ነገር እነዛን ማኔጅ ያደረግንበት መንገድ ነው ዋናው ነገር። ይሄ እኮ በአደባባይ የታየ ነው። ምናልባት በአንደኛው ወይም በሁለተኛው ጨዋታ ላይ አቤል ጎል አግብቶ ሄዶ እንግዲህ የፍጹምና የአቤል ጉዳይ ነው የሚነሳው። አቤል ፍጹምን ሄዶ ይቅርታ ሲደራረጉና ሲተቃቀፉ እኮ በትልቁ የቴሌቪዥን መስኮት ታይቷል። ስለዚህ ይሄ ትልቅ ነገር ነው ብዬ አላስብም። ከዛ በኋላ አቤል ለቀቀ፣ ፍጹም ቀጠለ። ያሳየውን ፐርፎርማንስ የሚታወቅ ነው። ስለዚህ ይሄ ጉዳዩን ማኔጅ የማድረግ አቅም ነበረን ማለት ነው። ሌላው አላቅም፣ በአሰልጣኞችና በረዳት አሰልጣኞችና በተጫዋቾች መሀል የሚፈጠር ነገር አለ። እንግዲህ በእያንዳንዱ የእግር ኳስ ቀኖች በየቀኑ ነው ልምምድ እየሰራ ነው። በየቀኑ ነው ከተጫዋቾች ጋር የምትገናኘው ስራዎችን ለማስፈጸም በተመጊቢው መንገድ ስራዎች እንዲሰሩ ለማስፈጸም አሰልጣኝ ተጫዋቾችን ማዘዝ፣ ተጫዋቾች በተገቢው መንገድ ሳይቀርቡ ሲቀር መቆጣት፣ መገዛት ኖርማል ነው። ይሄንን ሰዎች በየትኛው መንገድ እንደሚረዱት እኔ እንግዲህ አላቅም። ይሄ ግን የእግር ኳስ አካል ነው። በአሰልጣኝ ቡድን አባላትና በተጫዋቾች መሀል የጎላ ክፍተት ነበረ ብዬ አላምንም። የጎላ ክፍተት ከነበረ አሁን ለደረስንበት ሁኔታ አስቸጋሪ ይሆን ነበረ ማለት ነው። በተጫዋቾችና በአሰልጣኝ ቡድን አባላት መሀል የነበረው መከባበር ከፍተኛ ነው። ያ ግን ሲባል ምንም ችግር አልነበረም ማለት አይደለም። ኖርማል ነው። በየቀኑ የምንገናኘው ውሳኔዎች ይወሰናሉ። ውሳኔዎች ስትወስን ደስ የማይለው የሚደሰት፣ በውሳኔዎች ደስ የሚለው ደስ የማይለው ሰው ሊኖር ይችላል። ይሄ ኖርማል ነው ብዬ ነው የማስበው። ከዛ ጋር ይገናኛልን ብዬ አላስብም። ግን ዲቴልስ ይሄንን በምንድን ነው እንደዚህ ሆነው ብዬ መመራመር አይጠበቅብኝም። እኔ አሰልጣኝነት ፕሮፌሽኔ ስለሆነ መቀጠል ነው፣ ወደፊት ፊት ለፊቴን ማየት ነው ዋናው ነገር። በቆያውበት ጊዜ ለቡድኔ የራሴን አሻራ አስቀምጫለሁ የምለው ነገር ነው ወሳኙ። ያ ደግሞ የታየ ስለሆነ ብዙም ቅር የሚለኝ ነገር የለም። እንግዲህ ቅዱስ ጊዮርጊስ ሁለተኛው ዙር ላይ አሰልጣኝ ሚቾን በአማካሪነት በሚል አምጥቷቸው እንደነበረ ይታወቃልና ከእናንተ ጋር ሜዳ ላይ ይመጡ እንደነበረ አስታውሳለሁና የአሰልጣኝ ሚቾ መምጣት በእናንተ ኮቺንግ ስታፍ ላይ በአጠቃላይ በቡድኑ ላይ ምን የፈጠረው ነገር ነበር? ምንድን ነበር ኃላፊነታቸው? ስራቸውስ? እንግዲህ ሚቾ ያመጣው ክለቡ ነው። ሲመጣም ቦርዱ ከኛ ጋር ቁጭ ብሎ እነሱንም ከአዳዲስ የወጣት አካዳሚዎችን የመክፈት ዓላማ አለው ቅዱስ ጊዮርጊስ። ከዛ ጉዳይ ጋር ተያይዞ የሚያማክረው ነገር እንዳለ እኛንም ደግሞ ካለው ልምድ ያው ከሚቾ ጋር እኔ ወጣት ቡድን አሰልጣኝ ሆኜ እሱ ዋናው ቡድን አሰልጣኝ ሆኖ አብረን ሰርተናል።
አዳነንና ፍሌክስን ደግሞ አሰልጥኗቸዋል። ስለዚህ ከዛ አንግል ያለው ልምድ ያለው ሲቪ ያለው የአሰልጣኝነት ደረጃ እኛን ቢያማክር ይጠቅማቸዋል ተብሎ ቴክኒካል የሆኑ ነገሮችን ሲያማክረን ነበር። ከኛ ጋር ነበረ። እንኳን ሚቾን ከሚያህል ትልቅ ሲቪ ካለው አሰልጣኝ ይቅርና ማንም ሰው በስልጠና ውስጥ ያለ ሰው ሊረዳ ይችላል። ስለዚህ ሚቾም ቴክኒካሊም በደንብ ልምምድ ሜዳ ላይም እየተገኘ አማክሮናል። ከሱ ብዙ የተማርነው ነገር አለ፣ የተጠቀምንበት ነገር አለ። እኔ ደስተኛ ነበርኩኝ። ብዙ ነገር ረድቶናል። እንግዲህ አሰልጣኝ ሚቾ አብራችሁ በሰጣችሁት አንድ ጋዜጣዊ መግለጫ ላይም በቅዱስ ጊዮርጊስ ውስጥ የሚኖረው ሚና ከማማከር የዘለለ እንደማይሆን ቅዱስ ጊዮርጊስን የማሰልጠን ፍላጎቱም ሀሳቡም እንደሌላቸው እጃቸው ላይ ብዙ ጥያቄዎች እንዳሉ ወደ ተለያዩ ሀገራት ክለቦች ወይም ብሔራዊ ቡድኖች ጋር ሊሄዱ እንደሚችሉ በተደጋጋሚ ጊዜ ሲናገሩ እንደነበረ ይታወቃል። ነገር ግን አሁን ላይ ሀሳባቸውን ቀይረው እዚሁ ክለብ ላይ እንደሚቀጥሉ ሰምተናል። ይህ እንደ አንድ አሰልጣኝ እንደ አንድ ባለሙያ ምንድን ነው የሚፈጥረው ስሜት? ከዚህ ምንድን ልንማር እንችላለን? በአሰልጣኞች መካከል እንዲህ አይነት ነገር ሊኖርስ ይገባል? እንግዲህ ይህንን እኔ ማብራራት አልችልም። ዋናው ነገር ምንድን ነው? አብረን በነበርንበት ጊዜ የነበረንን ግንኙነት መልካም ነበር። እንዳልከው ቡድኑም ከፍ እንዲል ውጤት እንድናመጣ እንደ ቴክኒካል አማካሪ ብዙ ነገር ሊረዳኝ ሞክሯል። ቡድኑን ሊረዳ ኮችንግ ስታፉን ሞክሯል። ያንን ነው እኔ በፖዘቲቭ የማየው። አብረንም በነበርንበት ጊዜ እንዳልኩ የተማርናቸው ነገሮች ከሱ አሉ ብዬ ነው ማስበው። ሌላው ግላዊ የእሱ ውሳኔዎች ስለሆኑ በዚህ ጉዳይ ላይ አስተያየት መስጠት አልችልም። አዎ፣ ግን እንደ አጠቃላይ እንደ ባለሙያ ነው። ፕላስ አንተ አሰልጣኝ ብቻ ሳትሆን አሁን ላይ መምህርም ነው ኢንስትራክተርም ነህ እና አብሮ ከሚሰራ አካል ጋር እንዲህ አይነት ነገር እኔ እንደ መልካም ነገር ይወሰዳል ብዬ አላስብም። እና ሚቾ ልምድ ያለው አሰልጣኝ እንደሆነ አውቃለሁ፣ ይገባኛል። ነገር ግን ትላንት ሲናገር የነበረው ነገር ሌላ ነው፣ ዛሬ ደግሞ ያደረገው ነገር ሌላ ነው እና ከዚህ ብዙ ነገር ብዙ ሰዎች ብዙ ይማራሉ ብዬ አስባለሁ። እና ከዛ አንጻር ምንድን ነው ልትልል እንደ መምህር እስቲ ራስን አስቀምጥና። ትክክል። ትምህርት አይቆምም። ሁሉም ሰው ከእያንዳንዱ ነገር ይማራል ብዬ አስባለሁ። እኔም ከራሴ ሕይወት ልምድ እማራለሁ፣ ከሰዎች እማራለሁ። ትምህርት ታችም አለ ላይም አለ፣ ከእያንዳንዱ ቦታ ትማራለህ እና በዚህ ውስጥ የሚገኘው ኤክስፔሪያንስ ቀላል አይደለም። ከውሳኔዎች ነገሮች ሲፈጠሩ እንዴት ማኔጅ ማድረግ እንዳለብኝ ሁሉ ተምሬያለሁ እና እኔ እያንዳንዱ ነገር ከዛ አንግልጋ ነው የማይሰው። ከዛ ውጪ ፐርሰናል የሆኑ ውሳኔዎች የባለቤቱ ነው ብዬ ነው ማሰብ። በዛ ላይ አስተያየት ለመስጠት አስቸጋሪ ስለሆነ እስቲ እንግዲህ አሁን ከቅዱስ ጊዮርጊስ ጋር ተለያይታል። ከዛ ታመራለህ ተብሎ የነበረው ሀዲያ ሆሳዕና ነው። ሀዲያ ሆሳዕና ጋር ብዙ ነገሮችን እንደጨረስክ ብዙዎችም ደግሞ የሀዲያ ሆሳዕና አሰልጣኝ ሆነ ብለው ደምድመው የጨረሱበት ሁኔታ ነበር። ነገር ግን በዛው ቅስፈት ደግሞ ይህ ወሬ ተሰምቶ ተነግሮ ሳያልቅ ደግሞ የአዳማ አሰልጣኝ ሆነ ተባለ። እንግዲህ አንድ አሰልጣኝ በእኔ እምነት አንድ አሰልጣኝ የአንድ ቡድን አሰልጣኝ ሆነ የሚባለው ፊርማውን ሲያኖር ነው፣ ወይም ደግሞ የውስጥ ስምምነት ኖሯቸው ሲያልቁ ነው። ከሀዲያ ጋር ትክክል ነህ፣ በቃል ደረጃ ተስማምተናል፣ ግን ነገሮች አላለቁ። ከአዳማ ጋር ደግሞ የተጀመሩ ነገሮች ነበሩ መጀመሪያ፣ ከዛ በመሀል ተቋርጠው ነበር። እነዛ ጥያቄዎች ሲመጡ ቤተሰቤን፣ ሕይወቴን እና ሙያዬን ታሳቢ አድርጌ ከቤተሰቦች ጋር ከጓደኞች ጋር ተመካክሬ የትኛው የተሻለ ነው የሚለውን ግምት ውስጥ አስገብቼ ወደ አዳማ ሄጃለሁ። በቃ እግር ኳሳዊ ብቻ ነው፣ ሌላ የተለየ ነገር አለው ብዬ አላስብም። በዚህ አጋጣሚ እኔን እድል ለሀዲያን እንዳሰለጥን እድል ለሰጡኝ የቦርድ አባላቶች ያለኝን ክብርና ምስጋና በዚህ አጋጣሚ መግለጽ እፈልጋለሁ። እንግዲህ ይሄ ነገር ብዙ ጊዜ ተጫዋቾች ላይ የሚፈጠር ነገር ነው።
አሁን ሰሞኑንም ትላንት ወደ አንዱ ጋር የፈረመ ተጫዋች ሌላ ጋር ሄዶ የፈረመበትን ሁኔታ እየሰማው ነው ያለውና አሰልጣኞች አካባቢ እንደዚህ አይነት ነገር አልተለመደምና ከዚህ ጋር ተያይዞ እንዴት እንዲህ ያደርጋል ፋሲል የሚሉ ወገኖች አሉ። ለእነዚህ ወገኖች ምንድን ነው የምትሰጠው መልስ? ልክ ነው። እንደዚህ አይነት ጥያቄም ቢያነሱ ልክ ናቸው ብዬ ነው የማስበው። ሚዲያው ላይ ከተሰራጨው ነገር አንጻር እንዳልኩ አንድ ቡድን አንድ አሰልጣኝ ለአንድ ቡድን አሰልጣኝ የሆነ የሚባለው ፊርማውን ፈርሞ ፎቶ ተነስቶ ዲል አድርጎ ከጨረሰ በኋላ ነው። እኔ በዛ ውስጥ አልነበርኩም። ለምሳሌ ፎቶ ማለያዥ ፎቶ ተነስቼ አንተ ከምታነሳው ጋር አይገናኝም። በቃል ደረጃ ተስማምተናል። በዛ መሀል ነገሮች አልተፈጸሙም፣ አላለቁም። ስለዚህ ቀድሞ ግልጽ እንድታደርገው ስለፈለኩ ህዝቡ ትክክለኛው ቀድሞ የተጀመሩ ነገሮች ነበሩ። ሰው ነኝና ቤተሰቤን፣ ህይወቴን፣ ሙያዬን ከቤተሰቦች ጋር ተመካክሬ የኛውን ውሳኔ ወስኛለሁ። ማንንም ዝቅ ለማድረግ ማንንም ከፍ ለማድረግ አይደለም። በእርግጥ በቃል ስምምነት ስለነበረን ያንን ባለማክበሬ ክለቡን ይቅርታ ጠይቄያለሁ። ከዛ ውጭ አንተ እንዳልከው ፎቶ ተነስቼ ምልክት ሰጥቼ ጨርሻለሁ ብዬ አውጄ አይደለም የነበረው። ይሄ ነው ግን ልክ ምንድን ነው ያው ከኔ ከጊዮርጊስ ይለቃል ስላልተባልኩ ይለቃል ተብሎ ስላልታሰበ ከሀዲያ ጋር ፋሲል የሚቀጥሉት 2 ዓመታት ለመቀጠል ተስማምቷል የሚለው ዜና ሲወጣ ያው በማህበራዊ ሚዲያ ወጣና ተጋነነ። ለዛ ነው በዛ ደረጃ ሀዲያዎች ጋር ላለቀው ነገር ምን ነበር? ያው በቃል ምናምን ተስማምተናል። እንትን አላልኩም፣ አልፈረምኩም። እነሱ ከመፈረም ውጪ አቅርበ ያላሟሉት ነገር ነበረ? አይ ተነጋግረናል። በአብዛኛው ነገር ተስማምተናል። ግን ደግሞ እኔ የምፈልጋቸው ነገሮች አሉ፣ ከእቅድ ከሀሳብ ጋር የተያያዙ ነገሮች አሉ። እሱን ተመልሼ እንዳየውና በሚቀጥለው ጊዜ ሲመጡ ለፊርማ ተስማምተን ከሆነ ሲመጡ ያንን እንነጋገራለን በሚል ነው የተለያየ ነው። ከዛ ያው እንዳልኩ ከአዳማ ጋር የተጀመረው ስለዚህ ዛዳ ሀዲያ ጋር ያልተጠናቀቀ የጠየቃቸው ያልተመለሱ ጥያቄዎች ነበሩ። እሱ ነው የክፍተቱ መነሻ ነው። ያወራናቸው ነገሮች አሉ። ያው እዛ የተነጋገርናቸው ነገሮች አሉ። ግን እኔ ደግሞ ስወጣ ባስብባቸው ይጠቅሙኛል አይጠቅሙኝም ብዬ የማስባቸው ነገሮች አሉ። ከዛ አንግል ኖርማል ነው። አይ ይሄኛው አይመቸኝም ይሄኛው ይመቸኛል ብዬ ወስኛለሁ። ከሌላ ከምንም ጋር ላያይዘው አልፈልግም። እሺ አዳማ ጋር ያገኘኸው ነገር ምንድን ነው? ምንም ስራ አሰልጣኝ ዋና አሰልጣኝ። አዎ ከዚህ በፊት ዛዲያም ዋና አሰልጣኝ ነው ምክትል አይደለ? ግን እዚህ ጋር የተሻለው ነገር የተለየ ያው አዳማ እንደምታስበው ከዚህ በፊት ያሰለጠንክበት ክለብ ነው። ኮንትራትን ሳትጨርስ የወጣህበት ክለብ ነው እና እንዴት ምርጫ ያ ክለብ መልሶ እድሉን ሲሰጠኝ ምናልባት በ4 ዓመት በ3 ዓመት ልዩነት ነው ተመልሼ እንዳሰለጥን የተጠየቁት። ስለዚህ እዛ ያልጨረስኩት ስራ አለ ወይም ደግሞ በዛ ሰዓት ብለቅም እኔ እሰራ በነበረው ነገር እዛ ባሳየሁት ነገር ደስተኞች ነበሩ ማለት ነው። ከውጤት ባሻገር ያንን አይተው ጠርተውኛል ብዬ ነው የማስበው። ደስ ብሎኝ ነው የሄድኩት። ያልጨረስኩት ነገር አለ ያንን ሟሟላት ደግሞ በሰዓቱ ስለቅ ያለ መፈለግ ስሜት ተሰምቶኝ ነበር። አሁን ደግሞ የመፈለግ ስሜት ተሰምቶኛል። በተፈለግኩት ልክ ለዚህ ክለብ የሆነ ነገር አድርጋለሁ የሚል እምነት ኖረኝ ወደዛ ተመልሻለሁ። ምንድን ነው በጋራ ያስቀምጣችሁት ግብ የውልዳችሁ መቋጫ የሆነው ምንድን ነው? እንግዲህ ጠቅላላ ባቀረቡኝ እቅድ ላይ ተግባብተናል። ግን አሁን ቡድኑ ምንድን ነው የሚፈልገው በዚህ ዓመት የታወቀ ነው የጨረሰበት ደረጃ። ከዛ የተሻለ ፐርፎርማንስ ተፎካካሪ እንዲሆን ይፈለጋል። እቅዱን ግን አሁን ባሉን ተከታታይ ስብሰባዎች የጋራ ነው የምናደርገው። አዳማ ዳግም ተመልሰሃል። እንግዲህ
ካለፈው ስህተቱ መቼም የማይማር ሰው የለምና ያለፉት ስህተቶች ላይ የምፈልገውን ነገር እንዳላሳካ ፈጽም ያደረጉኝ ብለህ የምትላቸው ነገሮች ምንድን ነው? አሁን ስመለስ አልደግማቸውም ብለህ የምትላቸው ስህተቶችስ ምንድን ነው? እና አሁን አዳማ የማሰልጠን እድል ስላገኘው ብቻ አይደለም፣ በአጠቃላይ የስልጠና ህይወቴን እመለከታለሁ። በምፈልገው ልክ ደርሻለሁ አልደረስኩም የሚለውን ሁሌ እንደ ሰው ራሴን እገመግማለሁ። ትላንትና ያለው የትላንት ስህተቶቼ ምንድን ነበሩ? የትላንት ጠንካራ ጎኖቼ ምንድን ነበሩ? እኔ የህይወቴ መርህ ይሄ ነው። ከሰዎች ጋር ተፎካክሬ አላውቅም። ሁልጊዜም ከራሴ ጋር ነው የምፎካከረው ብዬ ነው የማስበው። እና ሁልጊዜ ሰው ስትሰራ ቤቱ ቁጭ ያለ ሰው አይሳሳትም። ባይዘው የሚሰራ ሰው ነው የሚሳሳተው። እና ዋናው ነገር ከስህተቶቼ እማራለሁ በምችለው ልክ። ትላንቴ የሰራቸውን ድክመቶች ለማሻሻል እሞክራለሁ። ጊዜ የሚያስፈልጋቸውን ደግሞ እየተማርኩ አሻሽላለሁ። በእርግጠኝነት ግን የተሻለ ጠንካራ ቡድን በአዳማ ገነባለሁ ብዬ በራሴ እምነት። አዳማ እንደምታውቀው እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ ረጅም ጊዜ በመሳተፍ የሚታወቅ አካባቢው ስፖርት ቤተሰብ የሆነ እግር ኳስ በጣም የሚዘወተርበት ከተማ ነው። ነገር ግን የኢትዮጵያ ፕሪሚየር ሊግ ዋንጫን ለማንሳት የታደለ ክለብ አይደለም። የሆነ አመታት ላይ ፉክክር ውስጥ ገብቶ ነበር። ከዛ በኋላ ደግሞ ባለፉት አመታት ደግሞ በፕሪሚየር ሊጉ መቆየት ራሱ በጣም እየተናነቀው ያለበት ሁኔታ አለና ከአሁን ከአመራሮቹ ጋር ባደረግከው ስብሰባዎች ላይ እንግዲህ አጭር ስብሰባዎች ላይ ቢሆንም ይህን ታሪክ ለመቀየር ምን ያህል ዝግጁ ነው ክለቡ? አይ በጣም ያላቸው ዝግጅት ከፍተኛ ነው። ከከተማው ከፍተኛ አመራሮች ጋር ነው ያወራሁት። የአዳማን ጥንካሬ ለመመለስ ጠንክረው እየሰሩ ነው እና የዛ ፕሮጀክት አካል እንደሆነ ነው በአሰልጣኝነት የተቀጠርኩትና እኔም ያ ተፎካካሪውን አዳማ ጠንካራውን አዳማ ለመመለስ እንግዲህ ከእነሱ ጋር ተባብሬ አቅሜን ሁሉ አደርጋለሁ ብዬ አስባለሁ። እስኪ ወደ ኋላ ልመልስልህና ወደ ቅዱስ ጊዮርጊስ እንሂድ። ቅዱስ ጊዮርጊስ እንግዲህ በተጫዋችነትም በአሰልጣኝነትም ዘመን ካለፉት 2 አመታት ውጭ ያለውን ስናይ እንግዲህ በብዙ ነገር ሁሉ ነገር የተሟላለት ክለብ በነበረበት ጊዜ ነው አንተ የተጫወትከው። እድለኛው ሰው ነው ያስባለሁ። እና ወደ ኋላ ስንሄድ ቅዱስ ጊዮርጊስ ውስጥ በአሰልጣኝነትም በተጫዋችነትም ያሳለፉ ሰዎች ብዙውን ጊዜ በችግር ውስጥ ሆኖ ነው ቅዱስ ጊዮርጊስን ውጤታማ ስኬታማ ያደረጉትና ከእናንተ ጊዜ ጀምሮ በኋላ ያለው ግን የተረጋጋ በጥሩ ሁኔታዎች ውስጥ ያለ ክለብ ነውና ያለፉት 2 አመታት ግን ከዚህ በተለየ ወደ ድሮ የተመለሰበት የሚበላ የሚጠጣ እንኳ አንዳንድ ጊዜ በሚቸገርበት ሁኔታ ሁሉ የተፈጠረበት ደሞዝ የማይከፈልበት ብዙ ጭጋጋማ የሆኑ ፊቶች የሚታይበት ልምምድ ሜዳው፣ ውድድር ሜዳው፣ ካምፑ፣ መኖሪያ አካባቢና በጣም ጭጋጋማ የሆነ አየር የነበረበት ክለብ ውስጥ ነው ያሳለፍከውና ያንን ጊዜ እንዴት ነው የምታስታውሰው? እንዴት ነው ማኔጅ የምታደርገው የነበረው? ጠዋት ማታ ታቅዳለህ። ጠዋት ስትነሳ ደግሞ ያቀድከውን ለመተግበር የምትቸገርበት ሲትዌሽን እንደነበረም አንድ ወቅት ላይ አውርተናል እና ከዛ አንጻር ያ አስቸጋሪውን ጊዜ መከራውን ጊዜ እንዴት ነው የምታስታውሰው? እንግዲህ አሁን አመቱ አልቋል። እረፍት ላይ ሆኜ ነው ፈገግ ባልኩበት ሰዓት ነው ጥያቄ እየጠየከኝ ያለውና ያው ከባድ ጊዜ ነው። ከባድ ደግሞ የሚያደርገው ምንድን ነው? ቅድም ብያለሁ ቅዱስ ጊዮርጊስ የገነባው ብራንድ አለ በዚህ ሀገር እግር ኳስ እና አደገኛው ነገር በዛ ችግር ውስጥ መገኘታችን ሳይሆን ችግር ውስጥ እንኳን መሆናችንን መረዳት የማይችሉ ሰዎች ነበሩ። ስራችንን አደገኛ የሚያደርገው እሱ ነበረ የሚፈትነኝ። ከቲም ፐርፎርማንስ ከመሸነፍና ከማሸነፍ ጋር ተያይዞ ያለንበትን ሁኔታ ሳይረዱ ብላይንድሊ ሊተቹ፣ ዝቅ ሊያረጉ ወይም ደግሞ አቅም እንደሌለህ ሊያሳዩ የሚሞክሩ ሰዎች ነበሩ። ለእኔ ፈታኙ እሱ ነበረ ብዬ ነው የማስበው። ተጫዋቾችን ተባባሪ መሆናቸው እንዳለ በተቻለ መጠን ማኔጅ አድርገናቸዋል ብዬ አስባለሁ። ጓደኞቼ የአሰልጣኝ ቡድን አባላት
ጨምሮ ማለት ነው። የነሱ ትብብር የነሱ ለስራው በጣም ዲቮትድ መሆን ቅድሚያ ለቡድናቸው መስጠታቸው እንዳለ ሆኖ ተጫዋቾቻችንን በተቻለን መጠን ማኔጅ ለማድረግ ሞክረናል። ያለብንን ኃላፊነት እንዲረዱ ደሞዝ ቢከፈለንም ባይከፈለንም መጨረሻ ላይ ይሄ ቡድን ከሚገባው ደረጃ ዝቅ ብሎ ቢገኝ ታሪክ የኛን ስም ሊያነሳ እንደሚችል ሁልጊዜ ነግራቸው ነበረ እና በተቻለ መጠን በአይምሮ ዝግጁ እንዲሆኑ በየትኛውም ችግር ውስጥ ቢሆኑ ስራ ነው ያ ላይ ትኩረት እንዲያደርጉ ለማድረግ ሞክረናል። አንዳንዴ ይሳካልን። ሜዳ ላይ የሚችሉትን ለማድረግ መሞከር በእኛ ቡድን ችግር አልነበረም። ግን ጭንቅላት በሆነ ነገር ሲያዝ የምትባለውን ወይም ደግሞ ሜዳ ላይ አቅደ የመጣውን ለማድረግ ትቸገራለህ። ይሄ የሰዋዊ ተፈጥሮ ነው። ግን ተጫዋቾችን በዚህ አጋጣሚ በጣም ነው ማመሰግናቸው። ወጣቶቹ ሌላ ቦታ ትልቅ ቦታ ለመድረስ ከፊት ራዕይ አስቀምጠው ይንቀሳቀሱ ስለነበሩ እነሱን ለማሳመን በጣም ቸግሮኛል ብዬ አላስብም። በዛ ውስጥ ግን የነበሩ ሲኒየር ተጫዋቾች የቡድኑን ስፕሪት ከመጠበቅ አንጻር ችግሮቻችንን ተባብረን ከማለፍ አንጻር በጣም ብዙ ረድተውናል። ሲኒየር ተጫዋቾች የአሰልጣኝ ቡድን አባላት በሙሉ ማለት ይቻላል በጣም ለፍተዋል። ቅድሚያ ለቡድኑ በሚለው መንፈስ ጠንክረን እንሰራ ነበር። አንዳንዴ ይሳካልናል፣ አንዳንዴ አይሳካልንም። መጨረሻ ላይ ግን ነገሮች ከተስተካከሉ በኋላ ክብሩን እግዚአብሔር ይውሰድ። ይሄ ቡድን ሁልጊዜ ይጨንቀኝ ነበር። ይሄ ትልቅ ቡድን በእኔ እጅ የሆነ ነገር ይሆን ብዬ አስባለሁ። ይህን የማስብበት ምክንያት አንዱ ለራሴም ነው። እዛ ቡድን ውስጥ የጣልኩት አሻራ አለ። ስለዚህ ያ አሻራ ሁልጊዜ በጥሩነት እንዲነሳ እፈልጋለሁ። ሁለተኛው ነገር በዚህ ቡድን ውስጥ በጣም ትልልቅ ተጫዋቾች አልፈዋል። አገር የመሩ ሰዎች በዚህ ቡድን ውስጥ ተጫውተዋል። ባለፉት አመታቶች ጊዮርጊስ ሁለተኛ፣ ሶስተኛ ሁሉ ጥያቄ የሚያስነሳ ነው። አሁን ደግሞ ላለመውረድ እየተጫወትን ነው። ያ ደግሞ በራሱ ስሜት ይነካል። እንደ አሰልጣኝም ራሴን ይሄ ቡድን የማይገባው ደረጃ ላይ ደርሶ ቢሆን እንደ አሰልጣኝም ራሴን ይቅር እለዋለሁ ብዬ አላስብም። እንደ ባለሙያ እንደምን እግር ኳስ ውስጥ በቅዱስ ጊዮርጊስ ውስጥ እኩል ስትወጣ ጥያቄ ያስነሳል። ምንም ጥያቄ የለውም። ስትሸነፍ ደግሞ አብዮት ነው። ሰዎች አብዮት ያስነሳሉ። ከአቅም ጋር ከምን ጋር ይመጣልና ይሄንን ሁሉ ማኔጅ ለማድረግ እዛ ማደጌ ወይም ደግሞ ባለፉት 20 ዓመታት ውስጥ በእግር ኳስ መቆየቴ ራሴን እንድቆጣጠርና ትዕግስተኛ እንደሆነ አድርጎኛል፣ ያጠቅሞኛል ብዬ አስባለሁ። እስኪ መቼም ስለ ችግሩ አይደለ እያነሳን ያለ ነው። በጣም ያዘንክበት እንቅልፍ ያደርክበት ቀን መቼ ነበር? በተለይ ሁለተኛው ዙር የጀመርንበት ጊዜ በሐዋሳ የእሱ ጊዜ በጣም ከባድ ነበር። ለምን ከመጨረሻው ከአንደኛው ዙር ማለቅ በኋላ ተጫዋቾች ከመብት ጥያቄ ጋር በነበረን 2 ዊክስ ከመብት ጥያቄ ጋር በተነሳ ትሬኒንግ አልመጡም ነበር። የተወሰኑ ልጆች ትሬኒንግ አልመጡም ነበርና ወደ ሁለተኛው ዙር የነበረውን ሽግግር በተወሰኑ ተጫዋቾች ነው የሰራ ነውና የመጀመሪያውን ጨዋታ ስንጫወት ከመድን የተጫወት ነውና የመጀመሪያውን 45 ጥሩ ነው የተጫወት ነው። በሁለተኛው 45 ግን ጎሎች ገቡብንና 3-0 ከተሸነፍንም በጣም ነው ያዘንኩት። ለምን ያ እንደሚሆን አውቄዋለሁ። ለምን ቡድናችን በተሟላ መንገድ አልሰራም። የተጫዋቾቹ የፊትነስ ጥያቄ አለ። ሞቲቬሽናቸው ልክ አልነበረም። ከኛ የሚጠበቅ ፐርፎርማንስ በሁለተኛው 45 አላሳየንም። ስለዚህ በጣም ያዘንኩበት ቀን ያ ነበር። በጣም የተሰማኝ ቀን ያ ነበር። ከዛ በኋላ እንግዲህ ከአርሲ ነገሌ እኩል ወጣን። እንደገና በሸገር ተሸነፍን። ከዛ በባህር ዳር ተሸነፍን። ያ 4 ጨዋታ በጣም ለኛ ፈታኝና አስቸጋሪ ነበር። እንደ እድል ሆኖ ከዛች በኋላ የሆነች ትራንዚሽን ጊዜ ያገኘንና ቡድናችንን የማደስ
የፋይናንስ ፕሮብሌሞችም እስቲ ወደ እሱ ሳንገባ ግን አሁን ይህን ታሪክ እያወራ ባለበት ቅጽበት ላይ ደግሞ የቡድኑ ከፍተኛ ጎል አስቆጣሪ አቤል ያለው ከቡድኑ የተለየበት ወቅትም ያ ወቅት ነበርና አቤል ከቅዱስ ጊዮርጊስ ጋር ተለያየ የተባለበትን ቀን ወይም ሁኔታ እንዴት ነው የሰማው? እንዴት ነው ያወቀው? እሱን ስታቅስ የነበረ ስሜት ምን ነበር? እንግዲህ ከዛ በፊት ከአቤል ጋር በአንዳንድ ጉዳዮች እንነጋገር ስለነበረ በኋላ የአቤል መልቀቅ ብዙም እንትን ቢሆን የሚያሳዝንም የሚያስደነግጥም ቢሆን ብዙ አላስገረመኝም። ከዛ በፊት የምንነጋገራቸው ነገሮች በአንድ ላይ አቤል ብቻ አልነበረም፣ ቢኒያምም አብሮ ነበር። አብረው እንግዲህ ኦልሞስት የሆነ ወቅት ላይ ነው እንግዲህ እነዚህን ሁለት ተጫዋቾች በአንድ ላይ ማጣት ምን ማለት እንደሆነ ለአንድ የአሰልጣኝ ቡድን አባላት የታወቀ ነው። በጣም አመቱን ስንጀምር ቡድናችን ኢቫሉዌት ስናደርገው በጣም ጠንካራውና አስፈሪው ዲፓርትመንታችን የአጥቂው መስመር ነው። በአንድ አጋጣሚ እንደውም ኢንተርቪው ሳወራ ከሁለት አንድ ጎል ማግባት የሚችል የአጥቂ መስመር አለን ብዬ ነበር ያሰብኩት ያወራሁትና ያንን የአጥቂ መስመር በአንድ ጊዜ ነው የፈረሰብን። ግን እግር ኳስ ነው፣ ይቀጥላል። ስለዚህ ሁልጊዜ የማስበው እኔ የምችለውና አብሮኝ የሚሆነው ነገር ላይ ነው ትኩረት የማደርገው። ከዛ በኋላ ሌላ የአጥቂ መስመር ለመገንባትና የተለየ ኮምቢኔሽን ከፊት መስመር ለመፍጠር መሞከር ነው ጥረት ያደርገን። በተለይ በመጀመሪያዎቹ ከእረፍት በኋላ ሁለተኛው ዙር ከተጫወትን ከ4 ጨዋታዎች በኋላ አበበ ቢቂላ ላይ ውድድር ሲጀመር በተወሰነ መልኩ ልንሰራ ያሰብነው ነገር ተሳክቶልን በመጀመሪያው 1-2 ጨዋታዎች ማሸነፍ ችለናል። በዛ ውስጥ የፍጹም እየተሻሻለ በአእምሮ ራሱን እያዘጋጀ መምጣት የበለጠ ስራዎችን ቀላል። እዚህ ጋር ግን አንተ ጥያቄ ላንሳ ፋሲል፣ ብዙ ጊዜ የሚመላለስብን እዚህ ስቱዲዮም ከባልደረቦቼ ጋር አንዳንዴ እናወራበት ነበረ። እንግዲህ ኢትዮጵያ ውስጥ በዘንድሮ የውድድር ዘመን ላይ አስፈሪ የፊት መስመር ካላቸው ክለቦች መካከል አንዱ ቅዱስ ጊዮርጊስ ነበረ። የአቤል የቢኒያምና የፍጹም ጥምረት እጅግ በጣም አስፈሪ ሊባል የሚችል ነው። ሶስቱም ከጎል ጋር ያላቸው ግንኙነት እጅግ በጣም ጥሩ ነበርና በዛኑ ልክ ደግሞ አስፈሪ ወይም ደግሞ አስቸጋሪ የነበረው ደግሞ የቢኒያምና የአቤል ያለው ሚና ጉዳይ ነበረ እና ሁለቱም እንግዲህ ሴንተሩ ላይ የመጫወት ፍላጎት ያላቸው ናቸው። የፋይናንሱ ጉዳይ እንደተጠበቀ ሆኖ እሱ እንደ አንድ ችግሩ ነው። ሌላው ግን የሚነሳው የነበረው ነጥብ ግን የቢኒያም ፍላጎት የፊት መስመር አጥቂ ሆኑ የመጫወት ጉዳይ ነው። አቤል ደግሞ የመስመር ተጫዋች ነበር። እናንተ ደግሞ መጠቀም የፈለጋችሁት በፊት መስመር ነበርና የነዚህ ሁለት ተጫዋቾች የቦታ ጉዳይ እንደዚሁ ከቅዱስ ጊዮርጊስ ጋር ላለመቆየታቸው እንደ አንድ ምክንያት የሚነሳበት ሁኔታ አለ። ሶስቱም ተጫዋቾች ላይ ደግሞ ያለ የኢጎ ጉዳይ አለ። አሁን ፍጹም እነሱ ከወጡ በኋላ ተረጋግቶ ስታር ሆኖ እንደፈለገ ጎልቶ የወጣበት ሁኔታ ከዚህ ጋር ይያዛልና በዚህ ጉዳይ ላይ ምን ትላለህ? እንግዲህ ለራስ ግምት መስጠት ተፈጥሯዊ ነው። የተሻልክ ተጫዋች ነኝ ብሎ ማሰብ ተፈጥሯዊ ነው ብዬ ነው ማስበው። ያ ነገር ቡድኑን ከረበሸ ነው አደገኛ የሚሆነው። እንዳልከው መጀመሪያ አካባቢ ያልተነሳ ጥያቄዎች ነው በኋላ ሲነሱ የነበሩት። አመቱን ስንጀምር ቢኒያምን አቤልን ፊት አድርገን ቢኒያምን ከቀኝ መስመር እንዲነሳ አድርገን ነው ጨዋታውን የጀመርነው። እንደውም ታስታውስ እንደሆነ ያ የአጥቂ መስመር በሲቲ ካፕ ውድድር ብዙ ጎል ነው ያገባው። ቢኒያም እንደውም በወሳኝ ሰዓት 2 ጎል ያገባው ከቀኝ መስመር ተነስቶ ነው። ስለዚህ እኛ ያሰብንበት መንገድ ትክክል ነው ማለት ነው። አቤል ቡድኑን ከመልቀቁ በፊት ኮከብ ግባግቢነቱን ሲመራ የመጨረሻ አጥቂ ሆኖ ነው፣ የመሀል አጥቂ ሆኖ ነው የሄደበትም ሀገር ሲጫወት የነበረው እዛ ነው። ስለዚህ ከዛ ግምት አንስተን ቢኒያም ደግሞ ካለው ኳሊቲ አንጻር ዊንጉንም የመጠቀም አቅም ስላለው ከየትኛውም ቦታ የጎል እድል መፍጠር እንደሚችል ጎሎች ማግባት እንደሚችል ስላምን ይህንን የአጥቂ መስመር ለመገንባት ሞክረናል። እንደምታስበው እንዳየኸውም እንደምታስታውሰውም ስንጀምር ደግሞ ኢፌክቲቭ ነበረ። በሲቲ ካፑ ላይ መጀመሪያ ውድድሮች ላይ የቢኒያም ፐርፎርማንስ
በጣም አሳማኝ ነበረ። አቤል በየጨዋታው ያገባ ነበር። ሉክ አቤል እኮ የመጀመሪያ አጥቂ ሆኖ እስከ መጨረሻው ሰዓት በጣም የተወሰኑ የጨዋታ ቁጥሮች አድርጎ ለኮከብ ግብ አግቢነቱ ይፎካከር ነበር። ሲዳማም ሲሄድ የመጀመሪያ አጥቂ ነው የሆነው። ስለዚህ ለአቤል የተሰጠው ቦታ ትክክል ነው ማለት ነው። ከኛ ጋር በነበረበት ጊዜ ደግሞ ከእያንዳንዱ ጨዋታ ጎሎች ያገባል። ስለዚህ ይህንን የመሀል አጥቂ እንዴት ነው ወደ ዳር የምታወጣው እንደ አሰልጣኝ? ግን በኋላ ውጤት ሲጠፋ ወይም ቢኒያም በሚፈለገው መልኩ ፐርፎርም ማድረግ ሳይችል ሲቀር እንደዚህ አይነት ጥያቄዎችን ሰዎች ያነሳሉ። እኔ ግን እንደ አሰልጣኝ ልምምድ ላይ በማየው ነው ተጫዋቾችን ኢቫሉዌት የማደርገው። ቢኒያም ካለው ኳሊቲ ተነስቶ ከዚህ መስመር ቢነሳ ውጤታማ በቃ ኮች ይሄ የኔ ውሳኔ ነው። በዚህ ችግር የሚመጣውን ኃላፊነት ወስድ ነበር ማለት ነው። ከዛ ውጪ አቤላ ፐርፎርማንስ አሳማኝ ነበረ ለኔ። ከፊት መከላከል ስንጀምር የምንፈልገው ነገር አለ። ማጥቃት ስትጀምር እንደ ኮች የምትፈልገው ነገር አለ። ስለዚህ አቤል ለዚህኛ ለምናስበው ነገር የተመቻቸ ስለነበር እሱን ከመሀል እንጠቀማለን። ቢኒያምን ደግሞ ካለው ኳሊቲ ሜዳ ላይ ከሚፈጥረው ተጽዕኖ አንጻር ሜዳ ላይ ያስገብተን የሁሉንም ጥቅም ለማግኘት ሞክረናል። እንግዲህ ተሳክቶልናል አልተሳካልንም ሌላ አይደለም። ግን የአቤል ውሳኔ ትክክል መሆኑን እስከ ዓመቱ መጨረሻ ባሳየው ፐርፎርማንስ አሳይቷል ብያ ነው። እስቲ ወደ ደስታው ደግሞ እንምጣ። ቅዱስ ጊዮርጊስ እንግዲህ ቅድም በጠቀስካቸው አስቸጋሪ ሁኔታዎች ውስጥ አልፎ በኋላ ላይ የነበረው አመራር ከስልጣን እንዲወገድ ተደርጎ አዲስ አመራር መጥቷል። አዲሱ አመራር ሲመጣና በተለይም ደግሞ ይሄ ለውጥ እንዲመጣ ትልቁን ድርሻ የወሰዱት አቶ ጀማል አህመድ ጋር ፊት ለፊት ስትገናኙ የነበረው ስሜት እንዴት ነበር? እንግዲህ ያው እኔ አንዱ የተመሰረተው የቀድሞ ተጫዋቾች የቅዱስ ጊዮርጊስ የቀድሞ ተጫዋቾች ግሩፕ አንዱ አባል ነበርኩኝ። ከኮሚቴዎቹም አንዱ ነበርኩኝ ተጨማሪ። እንግዲህ ያው ጥያቄዎቻችንን አቀርበናል። ከዛ በኋላ አቶ ጀማል በመልካም ሁኔታ ነው የተቀበሉን። ከመጀመሪያውም ሀሳቦቻችንን ተቀብለዋል። እሳቸው እንደውም ያሉት እናንተን ትልልቅ ተጫዋቾች እኔ ፊት መጣችሁ ይህን ጥያቄ ስታቀርቡ ወደ እግር ኳስ መመለስ አልፈልግም፣ ግን ይህንን ጥያቄ እናንተ ስታቀርቡ አልቀበልም ማለት ይከብደኛል። እንግዲህ በደንብ ከማናጅመንቶቻቸው ጋር ተነጋግረው አንድ ነገር ለቡድናችን ሊያደርጉ እንደሚችሉ ነው በሰዓቱ መልስ የሰጡን። እንግዲህ ከዛ በኋላ የተደረገው ነገር በደንብ የሚታይ ነው። የተጫዋቾቹን ቀሪ ውዝፍ የመክፈል አዳዲስ ነገሮች ወደ ቡድኑ ለማምጣት የመሞከር አዳዲስ ቦርድ ለመመስረት ተሞክሯል። ከዛ በኋላ ቡድኑ በሚፈለገው መልኩ መሄድ ጀምሯል። ተጫዋቾች የፋይናንስ ፕሮብሌማቸው ተቀርፏል። ቦነሶችም ከአቶ ጀማል በጨዋታ ቦነሶችም ከአቶ ጀማል ይሰጡ ነበር። ይሄ የቡድናችንን የስነ ልቦና ደረጃ ከፍ አድርጎታል ብዬ አስባለሁ። ከአቶ ጀማል ጋር እንግዲህ ለመገናኘት ስትሄድ ጠቃላይ በሚባል ደረጃ የቡድኑ አባላት ያውቁ ነበር። ወደ ካምፕ ስትመለስ እንዴት ተቀበሉ ተጫዋቾቹ? እንዴት ትገለጽክላቸው? ስትገልጽላቸው የነበረው ስሜትስ እንዴት ነበር? እንግዲህ ወዲያው ያው እንትን ማለት ጥሩ አይደለም ማለት እንደዚህ የግሩፕ ስራ ስትሰራ ቡድኑ ስትሰራ አንዴ ቸኩለህ ነገሮችን ተግባራዊ ሳይደረጉ ለተጫዋቾቹ መልእክት ማስተላለፍ ጥሩ አይደለም። ለምን ያ ነገር ካልተፈጸመ እኔ ተጫዋቾችና አሰልጣኞች መተማመን አለባቸው ብዬ አምናለሁ። አሰልጣኞች ተጫዋቾችን መዋሸት የለባቸውም ብዬ አስባለሁ። ለምን መሳሪያዎቹ ተጫዋቾቹ ናቸው። ሜዳ ላይ አንተ በዋሻቸው ቁጥር በሚገባው ልክ ቃል የተገቡ ነገሮች ባልተደረጉ ቁጥር አንተ ላይ እምነት ያጣሉ። ያ ማለት ምንድነው? የምታዛቸውን አያዳምጡም። አሁን ያለ ኢትዮጵያ እግር ኳስ ላይ ያለ ትልቅ ችግር ነው። በተለይ ከዚህ ከክፍያ ጋር ተያይዞ አመራሮች ስለዚህ ጊዜ ወስጃለሁ።
ግን ነገሮች እየታዩ እንደሆነ መፍትሄ ሊሰጡ መንገድ ላይ እንደሆኑ እኛ ስራችን ላይ ብቻ ማተኮር እንዳለብን ነው በመጀመሪያው የልምምድ ቀኔ የነገርኳቸው። ከዛ በኋላ በየቀኑ እርግጠኛ እየሆኑ ሲባሉ መልእክት ማስተላለፍ፣ ተጫዋቾቹን ሞቲቭ ማድረግ ስራ ሰርተናል። ያው እንግዲህ እግዚአብሔር ስለፈቀደ ተሳክቷል ማለት በዚህ ልክ እያወራን ያለ ነው። ጊዮርጊስ ሻምፒዮን ሆኖ አይደለም፣ ግን ይሄ ቡድን ወድቋል፣ እነ ፋሲል ሊያወርዱት ነው የሚባል ሁሉ ኮሜንቶች አይቻለሁ። ሊያወርዱ ነው ይነሳም የሚል ቅሬታ ተቃውሞ ተነስቶ ነበር። ፋሲል መነሳት አለበት። አንድም ቀን በራሴ እምነት አጥቼ አላቅም። የሆኑ ነገሮች ከተስተካከሉ ይህንን ቡድን ማሻሻል እንደምንችል፣ ውጤታማ ማድረግ እንደምንችል አምን ነበር። ለምን ከአመቱ መጀመሪያ ጀምሮ የሰራነውን ስለማቅ በመጀመሪያው 5 ጨዋታ 4 ጨዋታ አሸንፏል። ይህ ቡድን የሲቲ ካፕ ሻምፒዮን ሆኗል። መቼም ሰዎች ዘንድሮም በእነዚህ ልጆች ዋንጫ ሊበላ ነው እንዴ ተብሎ ሁሉ ነበር። ሰዎች ያ ሲቲ ካፕ ሻምፒዮን የሆነው ወይም ደግሞ የመጀመሪያዎቹ ጨዋታዎች ላይ ያሸነፈው መቼም በድል ነው አይሉም። በድል ነው ካሉ አመቱ በመሀልም ስንሸነፍ የነበረው በድል ነው ማለት የስራችን ውጤት ነው። የመጀመሪያ ጨዋታ ታስታውስ እንደሆነ ሲቲ ካፕ፣ እንግዲህ ሲቲ ካፕ ማለት ቡድን የሚዘጋጅበት ውድድር ነውና 4-0 ነው በመቻል የተሸነፍ ነው እና ሁሉም ሰው ነው ተችቶናል። ግን እኛ ተጫዋቾቻችንን ለሚቀጥሉት ውድድሮች እያዘጋጀን ነው በስነ ልቦና። ግን ያ ቡድን ሲቲ ካፕ አሸነፈ። እነዛ ወጣቶች በሁለተኛው ዙር መቻልን 3-0 አሸነፉ። አመቱ መጀመሪያ ላይ 4-0 የተሸነፉት እና ትዕግስት ካደረግን እነዚህ ልጆች ውጤታማ ሊሆኑ እንደሚችሉ እምነት ነበር። በዛ ውስጥ የምንችለውን ሁሉ አድርገናል። እንዳልኩ እግዚአብሔር ረድቶናል። ግን የስራ የልፋታችን ውጤት ነው። በዚህ አምናለሁ። በዚህ ውስጥ ስህተቶች ነበሩ። እስከ ሰራ ድረስ ቅድም ነገር ያለው ሰዎች ቤታቸው ከተቀመጡ ስህተት አይሳሳቱም እና አመቱ መጨረሻ ላይ እንዳልኩ ቡድኑን ሻምፒዮን አላደረኩም። ግን ከቡድኑ ግዙፍነት አንጻር ከነበረብን ፕሮብሌም አንጻር በጣም ትልቅ ውጤት አስመዝግበናል ብዬ አስባለሁ። እስኪ እንግዲህ ለ2019 የአዳማ ከተማ ቡድን ዋና አሰልጣኝ ሆነ ተሹመሃልና በቀጣዩ አመት ካንተና ከአዳማ ምን እንጠብቅ? እንግዲህ ቅድም ብያለሁ፣ አዳማ በሊጉ ልምድ ካላቸው ቡድኖች አንዱ ነው። ስለዚህ ያንን ጠንካራ የሆነውን ተፎካካሪ የሆነውን አዳማ በሊጉ ላይ ለማቅረብ እንግዲህ አሁን ገና ስራ የምጀምርበት ሁኔታ ላይ ነው ያለ ነው። ያንን ለማድረግ እንግዲህ አቅሜን፣ ጊዜን፣ ጉልበቴን እጠቀማለሁ ብዬ አስባለሁ። እስኪ እንግዲህ ጥያቄዎችን ጨርሻለሁ። በመጨረሻ ግን ለሚያከብሩ ለሚያደንቁ ወዳጆችን በአጠቃላይ ለስፖርት ቤተሰቡ ከዚህ ከቅዱስ ጊዮርጊስ ጋር ከዚህ ከዝውውሩ ጋር ተያይዘው እስካሁን ድረስ መግለጫዎችን አልሰጠህም ነበርና ምን መልእክት ታስተላልፋለህ? እንግዲህ መጀመሪያ ያው ይህን ቡድን ማሻገር እንደምችል ወይም ደግሞ ይህን ቡድን ማሰልጠን እንደምችል ይህን ቡድን ውጤታማ ማድረግ እንድችል አምነው የሰጡኝን የቀድሞዎቹን የቦርድ አመራሮች ከልብ አመሰግናለሁ። ከዛ ውጪ ተጫዋቾቼን በእያንዳንዱ እንቅስቃሴያቸው የኔ የሚሉትን ነገር ትተው ለቡድኑ የሚችሉትን ሁሉ ስላደረጉ የአሰልጣኝ ቡድን አባላት ተከባብረን ቡድናችን ከሁሉም ነገር ይቀድማል ብለን የምንችለውን ሁሉ ስላደረግን በጣም አመሰግናቸዋለሁ። ከዛ በተረፈ በችግር ሰዓት በነበርንበት ሰዓት ጥያቄያችንን የተቀበሉትን አቶ ጀማል እና የሚድሮክ ኢንቨስትመንት ግሩፕን ከልብ አመሰግናለሁ። ከዛ ውጭ እንግዲህ በነዛ በጣም ከባድ በሆኑ ችግሮች ጊዜ ውስጥ አብረውኝ የነበሩትን ቤተሰቦቼን፣ እህቶቼን፣ ወንድሞቼን እግር ኳስ መውደዳቸው ስለ እግር ኳስ መረዳታቸው ጠንካራ እንደሆነ አድርጎኛልና እነሱን አመሰግናለሁ። ከዛ ውጭ እንግዲህ ሁልጊዜ የጥንካሬ ምንጬ ናቸው ምለው ባለቤቴ አለም ሳሉና ልጄ ናታኔል ነው። ከልብ እወዳቸዋለሁ፣ አመሰግናቸዋለሁ። ከዛ ውጭ እንግዲህ
ሁልጊዜ ቡድኑን ከጀርባው ነው የሚደግፈውን የቅዱስ ጊዮርጊስ ደጋፊዎች ስንሳሳት እየተቸ እየመከረ ስናሸንፍ ደግሞ እየዘመረ አሁን ያለንበት ቦታ አድርሷልና ከልብ አመሰግናቸዋለሁ። በተለይ የኔ ጊዮርጊስን መልቀቅ ከተሰማበት ጀምሮ በማህበራዊ ሚዲያ የሰጡኝ እውቅና ለኔ ያላቸውን ፍቅር የገለጹበትን መንገድ በጣም በጣም ከልቤ ማመስገን እፈልጋለሁ። እኔም እጅግ አድርጌ አመሰግናለሁ። መልካም የውድድር ጊዜ እንዲገጥምህም እመኛለሁ። ታንኪዩ። እኔም አመሰግናለሁ። አድማጭ ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ከአዳማ ከተማ ቡድን ዋና አሰልጣኝ ፋሲል ተካልኝ ጋር የነበረኝን ቆይታ ነበረ። በሌላ ጊዜ በሌላ እንግዳ ጋር እስክንገናኝ ድረስ ቸር እንቆይ።